ከኋላ ምን ይሰማችኋል? ይህ ቤተክርስቲያን እንግዲህ በዙሪያው እንደምትመለከቱት የዘፈን እንዲሁም የተለያዩ ነዋሪዎች እንዲሁም በመናፍቃን የተከበበና ለአገልግሎት እጅግ በጣም አስቸጋሪ ነው። ይህንንም እንግዲህ ቦታውን ለማስፋትና የተለያዩ ስራዎችን ለማሰራት ይኸው ቪዲዮ ስንቀርጽ እንኳን ዘፈኑ ይሰማችኋል አይደል? እና እንደዚህ አይነት ቦታ ላይ ያለው ማለት ነው ቤተክርስቲያን እዚህ ጋር ስለ ዳሌ ቪዲዮ ትሰራለህ። ከዛ ቤተክርስቲያን ነጠላ ለብሰህ ቤተክርስቲያን ዲም ትላለህ። እንደዚህ አይነት በሁለት ቢላ መብላት ይቅርባችሁ። አቁም፣ እንደዚህ አይነት አቁም። ትረገጣለህ። እኔ አልችልበትም። ሰው እንደዚህ በጣም ሮማንቲክ ሲሆን ሌላም አመጣለህ ዘፈኖች፣ ዳንሶች ምናምን አመጣላለሁ የምትፈልገውን እና ጥሩ አይደለም። አሁንም እነግርሃለሁ፣ አይጠቅምም፣ አይጠቅምም። መናፍቅ የሚባል ስድብን አቁሙ እና የምትሰራው ወይዘሮ ነው አይደል? የምትሰራው አንተ አስመልክቶ በዚህ ሰዓት ጥብቅ የተባለ መረጃ ተሰምቷል። በአዲስ አበባ ከተማ አንድም አረቄ ቤትም እንደማይኖር ተገልጿል። ለመረጃው ከሆነ ታዲያ በአጭር ጊዜ ውስጥም የአዲስ አበባ ከተማ የአረቄ መሸጫ ቤት ነፃ እንዲሆን ይደረጋል መባሉን ሰምተናል። ስለ አረቄ ነው የምታወራው እና ጥሩ አይደለም። እንዳትሞክረው፣ እንደዚህ አይነት ቁማሮች እንዳትጀምር። ከአረቄ ቤት መዝሙር ማዳመጥ ይበልጣል። እውነቴን ነው። እና ብቃት ስላለ ነው። መናፍቅ ብለህ ብትል ናና ወንጌል እናውራ። አፈን ይዘህ ትሄዳለህ። መናፍቅ ወንጌላዊ ነው። አንተ ነጠላ ነህ። እውነቱን ነው የምነግርህ። አንተ ባለ ነጠላ ነህ፣ እኛ ባለ ወንጌል ነን። ልዩነታችን የሰማይና የምድር ነው። ስለዚህ እንደዚህ አይነት ነገር ቢቆም ለእናንተም አይጠቅምም፣ አይጠቅምም። ያ እኔ ግለሰብ አልነካም፣ እንዳለ ነው ምረግጠ። እኔ ብቃቱ ስላለ እንዳለ ነው ምረግጠው። ኖ በጅምላ በችርቻሮ የሚባል የለም እዛ ላይ። እኔ የማየው ምን እንደሆነ ታውቃለህ? እንደናንተ ማህይም ስላልሆንኩኝ ማለት ነው። ይህን ምን ያህል ሰው ላይክ አድርገው ብዬ ነው የማየው። ስማርት ሶሻል ሚዲያን ጠፍጥፍ ያሰራውነ ምድረ ማህይም። እስቲ ላሳያችሁ ሶሻል ሚዲያ ላይ ቆይ፣ ምን ያህል ሰው ላይክ አድርጎታል? ምን ያህል ሰው ገብቶ ይኸው 127,000 ሰው ላይክ አድርጎታል። አየህ፣ 127,000 ሰው ይሄንን ነገር ላይክ አድርጓል። 127,000 ኦርቶዶክስ ተስማምቷል በዚህ። ይሄንን ነው ማምነው። ስለዚህ አንድ ሰው አይደለም፣ ይሄን መሴጁ ለአንድ ሰው አይደለም። መሴጁ ለ127,000 ሰው ይሄን አድርጓል። 622,000 ሰው አይቶታል፣ ግን 127,000 ሰው ላይክ አለ። ስለዚህ 127,000 ሰው በዚህ ንግግሩ ተስማምቷል። ስለዚህ አንድ ሰው አይደለም ማለት ነው። ስለዚህ መስተካከል አለበት። አስተካክሉ። ጥሩ አይደለም። ጴንጤ ወንጌል እንጂ ሌላ ነገር ይዞ አረቄ ይዞብህ አይመጣ። ጴንጤ ከመጽሐፍ ቅዱስ ውጭ ይዞብህ የሚመጣ የለም። ጴንጤ ይዞብህ ምን ይዘህ መጽሐፍ ቅዱስ ይዞ ነው የሚመጣ። ሌላ ጣጣ የለውም። እና እንደዚህ ባትሉ ጥሩ ነው። በደንብ ነው ከዚህ በኋላ የምንተያየው። በደንብ ስታከብር ትከበራል። ሲምፕል ዛት። አሁን ለምሳሌ እኔ ይሄ የተናገርኩት ንግግር ያቺን ስታስቆሙ ይቆማል። እሷ ወጣ ለዛ ንግግሬ ይቅርታ ጠይቃለሁ ካለች ይቅርታ ትባላለህ። ካላልክማ ይቅርታ ሊል የምንፈልገው ደረጃ እንሄዳለን፣ እስከምትፈልጉት እንሄዳለን። እሷ ይቅርታ ይሄ ነገር ትክክል አይደለም ፓስተር ማለት አልነበረብኝም፣ እሱን ግን ረግጠዋለሁ ማለት ትችላለች። ፓስተር ላለችው ይቅርታ ካልጠየቀች ስታለቅስ ኑር። እናንተ እኮ ከአምላክ የበለጠ የምትፈሩት ይሄ ሰው ተራ ሰው ቀጫማም ሰውን ለአምላካችሁ እንደዛ ግድ አይሰጣችሁ፣ ሰጥቷችሁ ማያውቅ። ስለዚህ ብዙ ጊዜ ኮምፕሌን የምታደርጉት ሰው ተነካ ብላችሁ በብዛት ይኸው
ይኸው የአርሴማ ቤተክርስቲያን ተቃጥሏል። በነገራችን ላይ ላሳያችሁ፣ እንትናን የለጠፈው ከኋላ ላሳያችሁ፣ ከኋላ ላሳያ ትምህርት እንኳን ብትወስዱበት እስቲው ምን እንዳለ ትምህርት እንኳን ብትወስዱ እዚህ ጋር ጉርሻን የለጠፈው ሙሉ በሙሉ ወድሟል። የአርሴማ ቤተክርስቲያን ለምን ሊሆን ቻለ? ቆም ብለህ ጠይቅ። ሰው አልሞተም፣ እግዚአብሔር የተመሰገነ ይሁን። ሰው የሚባል አልሞተም። የአርሴማ ቤተክርስቲያን ግን ተቃጥሏል። ለምን? እግዚአብሔር በስልጣኑ አይደራደርም። እግዚአብሔር በስልጣኑ አይደራደርም። ሰው አለመሞቱ እግዚአብሔር የተመሰገነ ይሁን። በስልጣኑ አይደራደርም። አርሴማ ቤተክርስቲያን ሄደህ ለአርሴማ ትሰግዳለህ፣ ለአርሴማ ስለት ታስገባለህ፣ ለአርሴማ ታቦት ታወጣለህ። አቃጥሎ ቁጭ አደረግልህ። ይሄ ምልክት ነው። ከዚህ በላይ ምልክት ሊሰጥ አይችልም። ምልክት ከዚህ በላይ ሊሰጥ አይችልም። አርሴማ አታድንም። ይኸው ከነ ማስረጃው አርሴማ እያልኩ እኔ ብዙ እናገራለሁ። የእሷ ቤተክርስቲያን ተቃጥሏል። እኔ እየኖርኩ ሐቁን ነው የምነግርህ። እግዚአብሔር አምላክ በስልጣኑ አይደራደርም። እኔ ያለው የአርሴማ ቤተክርስቲያን ተቃጥሏል። ትክክል አይደለም። አትከተሉ። ለአርሴማ አትስገዱ። ምክንያቱም ክርስቶስ ለማታውቁት ጭራሽ ለማታውቁት ሰው ነው የምትሰግዱት። ስለዚህ ይኸው ሙሉ በሙሉ አርሴማ ተቃጥሏል። ቤተክርስቲያኑ ሙሉ ተቃጥሏል። የአርሴማ ቤተክርስቲያን አዲስ አበባ ላይ ሙሉ በሙሉ። ለምን ብለህ ጠይቅ። ጥቅም የለው። የእግዚአብሔርን መንግስት ስለሚቃወም ስለሚቀናቀን ገና ሌሎች ብዙ የሚሆኑ አሉ። እግዚአብሔር ራሱ በስልጣኑ አይደራደርም እና ጥሩ አይደለም። ባታርጉ መርጣለሁ ነው የምለው። ይህን እናገራለሁ። እንዲያውም በእጅ ላይ አድርጌ ላሳያችሁ በደንብ እንዲነበብ። እስቲ በእጅ ላይ መደረግ ይችላል። ያ አንብቡ። አስደንጋጭ ዜና! የቅድስት አርሴማ ቤተክርስቲያን በእሳት አደጋ ሙሉ በሙሉ ወድሟል። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ የሚገኘው የወይራ ሰፈር ነውህት ገነተ ቅድስት አርሴማ ቤተክርስቲያን በሌሊት በደረሰ ከባድ የእሳት ቃጠሎ ምክንያት ነው በሙሉ ወደመ ይላል። መንስኤ የእሳቱ መነሻ ከኤሌክትሪክ መስመር ጋር በተያያዘ እንደሆነ ተገልጿል። ጉዳት ቤተክርስቲያኑ ሙሉ በሙሉ የወደመ ሲሆን ከቅዱስ ታቦቱ በቀር ሌሎቹ ንዋያተ ቅድሳት የቤተክርስቲያን ንብረቶች በሙሉ በአደጋ መውደማቸው ተረጋግጧል። ቤተክርስቲያኑ የሚገኘው የወይራ ሰፈረ ገነት ሰማይ ቅድስት አርሴማ መንበረ ወጨንጌ ዮሐንስ ቤተክርስቲያን የሚባለው ግቢ ውስጥ መሆኑ ይታወቃል። ምንጭ አዲስ አበባ ሀገረ ስብከት ዘገባ ይላል። ስለዚህ አሁንም የምነግራችሁ ምንድን ነው? እግዚአብሔር የተባረከ ይሁን። የሰው ልጅ ምንም የሆነ ነገር የለም። ያ ቤተክርስቲያን ግን ወድሟል። ታቦቱ ተረፈ ለጆካ ይመስለኛል። አይመስለኝም እኔን ከጠየቀኝ ግን ለበዓሉ ድምቀት ታቦቱ አለ። ታቦት የተሰጠው እንደው በመጽሐፍ ቅዱስ እንደሚለው ታቦት ለሙሴ ብቻ የተሰጠ ነው። ሌላ ታቦት የለም። አርሴማ ግን የራሷ ታቦት አላት። የራሷ ታቦት ከየት እንደመጣ አናውቅም። ስለዚህ ይሄ ብታስተውሉ ጥሩ ነው ለማለት ነው። ጥቅም ስለሌለው ለእናንተ ነው፣ ለእኔ ሳይሆን። ምንም ታቦት እንዴት ይኖራታል አርሴማ? እንደው ቆም ብለህ ስታስብ እግዚአብሔር በደንብ አድርጎ የሰጠው አንድ ታቦት ነው፣ እሱም ለሙሴ ነው። ስለዚህ ጥሩ አይደለም ለማለት ነው። አዮኒ ለበዓሉ ድምቀት አላለችም? እውነቴን እኮ ነው። ለበዓሉ ድምቀት ነው
እንትኑ ያላለው ታቦቱ ብቻ አልተቃጠለም የሚሉ ታቦት የለም። የአርሴማ ታቦት የሚል የማን ነው? የገብርኤል የሚካኤል ታቦት የሚል መጽሐፍ ቅዱስ ላይ የለም። የእግዚአብሔር ታቦት ለሙሴ ተሰጥቶት ነበር። ሙሴም ሰብሮታል። ሙሴ ሰብሮታል። ስለዚህ መጽሐፍ ቅዱሳዊ ስላልሆነ ነገሩ ይኸው እግዚአብሔር ስራውን እየሰራ ነው። በአደባባይ ስራውን እየሰራ ነው። ያንን ነው የምናገረው። ሌላ ጥያቄ አላችሁ? ስለዚህ በረከት የምትባለው ሁለተኛ እንደዚህ አይነት ነገር ባትሰራ ጥሩ ነው። ትሰማለህ? ጴንጤ ይዘምራል፣ ጠሰው ሊደርስ ያመሰግናል፣ አምላኩን ይዘምራል፣ ይጸልያል። አይዞህ፣ በጴንጤ መከበብ ሴፍ ነህ፣ አትዘረፍም። እመነኝ። ጴንጤ ኢትዮጵያ ውስጥ መብዛቱ ሌባ ይቀንሳል፣ ዘራፊ ይቀንሳል። ይህም በደንብ እነግርሃለሁ። በማታ አምሽተህ ብትገባ እግዚአብሔር በሰላም ያደርስ የሚል ይበዛል። ጥቅሙ ያ ነው፣ ጴንጤ መብዛቱ። ምን አለ? ሌላው ዓለም ላይ እንደኛ ሀገር ሃይማኖት ክርክር አለ። ኦ ያ ሎግራፕ ሃይማኖታዊ ክርክር በየቦታው አለ። ብታየው የሙስሊም አለ፣ የክርስትና አለ፣ በጣም አለ። ቢግ ዲልም አይደለም። ሌላ ሀገር ላይ አበሻ እንጂ ልግደል የሚል ሌላው ሀገር ምንም አይመስለው። እስላም ጋር የለም። አሁን ሙስሊም ሀገር ላይ እንደዚ አይነት ነገሮች የሉም። ግን ክርስቲያን ሀገራት ላይ ብዙ ጊዜ ካየ እንደዚ አይነት ነገሮች አሉ። ሀሳብ ይሰጣል፣ ችግር የለም እንዴ። ሀሳብ መስጠት አያናድም። ለአበሻ ብቻ ነው እንጂ ለሌላው ችግር የለውም። ሌላስ ምን ነው? ኔክስት የምትባይ አስሬ አንድ ቁጥር የምትጽፈው በሰላም ነው። ሌላ ቦታ የደግባ እስቲ። እኔ መቼ አስገባለሁ? እንደዚህ አይነት ሰው ማላውቀውን ሰው እንዴት አስገባለሁ? አይመቸኝ። ማላውቀው ሰው አይመቸኝም። እኔ እውነቱን ልንገራቸው። ሌላ ጥያቄ አይገርምም? ወሎ ገራገሩ አስሬ እንደሚያቀኝ ሰው አንድ ቁጥር ይጽፋል። ጉንዳ ወይ ፍቄ ሰላም ዝም ብሎ እንደሚያቀኝ ሰው ምናምን አንድ ቁጥር ምናምን የታቃል። እምነት እንጂ ሃይማኖትማ ባናቱ ይተከል ነው የምለው። እምነት እንጂ ሃይማኖት አያድንም። ስንት ሃይማኖተኛ ነው ሰው የሚገለው? ስንት ሃይማኖተኛ ነው ሌባ ትቦ ውስጥ ሰክሮ የሚገኘው? ሃይማኖተኛ እኮ ነው የሚያድን። እምነት እንጂ ሃይማኖት አድኖ አያውቅም። ሰዎች ለመለያየት የፈጠሩት ነው። ሰዎች ልክ እንደ ክልል፣ ኢትዮጵያ ላይ ክልል ማለት ነው ሃይማኖት። እዚህ ቦታ እንዳትደርስ የምትባልበት ነው። በጣም አስደንጋጭ ነገር እንደ ሃይማኖት በጣም ክፉ ነገር የለም። ሰው ለሃይማኖቱ ብሎ የሰው ህይወት ያጠፋል። በጣም ነው የምጠላው ከድሮም ሃይማኖት። ጌታ ይሄ ትቀሰፋለህ ገለመሌ ብለው በህፃንነታችን ሸውደውን አልነበር? ገለባበጥኩት 99 ሃይማኖት ቀይሬ ምን አባቱም እንደማያመጣ አሳየሁት ለህዝቡ። ሃይማኖት ስትቀይረው ብትውል ምንም አትሆን። ሃይማኖት ሳይሆን እምነት ነው የሚያድነው። እምነት ካለ በእግዚአብሔር የታመንክ ከሆንክ ይጠብቃል፣ ያድናል። ሃይማኖት በጣም ገዳይ ነው። በጣም ሆድ ያስብሳል። ሃይማኖት ያለው እና የኳስ ደጋፊ ብሶተኛ ነው። ሃይማኖተኛና ኳስ የሚደግፍ በጣም ሆድ ይብሰዋል። አሁን ለምሳሌ ኳሱን አይጫወተውም። ስለ ማንቸስተር የሆነ ነገር ስታወራ ለቅሶ የሚደርሰዋል። ስለ አርሰናል ብታወራ አርሰናል እንዳነቃብኝ ይላል። ልክ ሃይማኖት እንደምትለው ደሳምሽ ምንም ልዩነት የለውም። ለምን ጭንቅላትን ይወስደውና በሱ ቦታ ያስቀምጥህና ከዛ አንጎልቶና ምንም ማታ። አሁን ለምሳሌ ብዙ የአርሰናል ኳስ የሚያይ ኳስ መጫወት ኳስ ነክቶ አያውቅም። ብዙ የማንቸስተር ኳስ የሚያይ ኳስ ነክቶ አያውቅም። ግን ሞቼ ይገኛል ይላል። ሃይማኖት ማለት እንደዛ ነው። ወንጌሉን አያውቀውም፣ ግን ደጋፊ ነው። ደጋፊ በቃ እንትና አንቺ ታውቂያለሽ፣ አንተ ታውቃለህ ይለዋል። ይሄዳል። ያንተ ጉድስ
አንቺ ታውቂያለሽ፣ አንተ ታውቃለህ፣ አርሴማዬ ታውቂያለሽ፣ የኔን ጉዳይ ሚስጥረኛ ነሽ፣ የኔ ጀለስ ነሽ፣ የአራዳ ልጅ ነሽ ምናምን ብሎ ጸሎት ያደርጋል። አያውቀውማ ምን እንደሆነ። አንቺ ነሽ ሚስጥረኛ፣ በጣም የምትወጂኝ የምታውቂኝ፣ ሚስጥር የምታውቂ ወሮ በላ ሌባ። ሌብነቴን የምታውቂ አትልም እንዴ? የምን ሚስጥረኛ ሚስጥረኛ ሲሉ ነው ድክም የሚያደርገኝ። በአደባባይ ሌባ ሆነ እሷ ሄደ የኔ ሚስጥረኛ፣ የውስጤን ታውቂያለሽ፣ ልቤ ክፋት የለውም ይልላል መጥቶ። በዛ አይነት ጸሎት የለም። ወይ ትኖረዋለህ ወይ አትኖረው። አረ እንኳንም አየሁሽ። ማን ነው ስምሽ? እጸገለመሌ። አንድ ነገር ልንገርሽ እባክሽ፣ ባልሽን አደባባይ ስሙን አታጥፊ። እንደው በጌታ ባለቤትሽ ነው። ካውንስለር መሄድ ካለባችሁ ወይ ኦርቶዶክስ እንደሆንሽ አውቃለሁ፣ የኦርቶዶክስ አባቶች ጋር ሄደሽ መነጋገር ካለብሽ እሱን አድርጊ። ባልሽን አደባባይ እያመጣሽ ባታሰድቢው፣ የምትሰድቢው፣ የምትንቂው፣ የምታረጊው ነገር እጅግ ያሳዝናል። እኔ እንደዛ ልጆች አሏችሁ፣ ሞቴን ያቅርበው። እኔ ሚስቴን በክፉ ካነሳው ነው። ፕሊዝ ታንክ ዩ፣ ተባረኪ፣ ታንክ ዩ። በፍጹም ይሄ አበሻ ሰድቦ ለሰዳቢ ነው የሚሰጥሽ። የቤትሽን ጉድ እዛው ጨርሽ። ስትናደጂ ሶሻል ሚዲያ አትምጪ። ስትመጪ ለመዝናናት ለመጫወት ነይ አደራ። ስለዚህ የባልሽን ጉድ ምንም ቢሆን ባልሽ ምንም ቢሆን የልጆችሽ አባት ነው እና ከደበራችሁ በሰላም መለያየት እንጂ አደባባይ እያመጣሽ ነው። ለዚህ ሰው ጥሩ አይደለም። እና ያ ሃይማኖት ቢያድን ኖሮ ፍቅር ሲዝም ኬንያ አይገባም ነበር። ሃይማኖት ቢያድን ጌታን ፍቅር ሲዝምን ይዩት፣ አፈር ነው የገባው። ያቺን ከዘራ ይዞ ተሽከረከረ። ምንም እምነት ነው። እምነት ቢኖረው እንዲህ አይሽከረከርም ነበር። እምነት የለው፣ ሃይማኖት አለው። እና ያንን ነገር ብታደርጉ ጥሩ ነው። እምነት ላይ ፎከስ አድርጉ። እና ጹቤ በእውነት ያንን ካረግሽ ጥሩ ነው የኔ እናት። ሌላው አይመክርሽም፣ ሌላው እንደዚህ አይነግርሽም። ቤተሰብ ነው። በቤተሰብ ቀልድ የለም። ትቀልዳለህ እንዴ? ያ ቃሉ ሃይማኖት አይልም። በኢትዮጵያ ቀይረውት ነው። ፌዝ ነው። እንግሊዝኛውን ቶሎ ብላ ነበር። ኤኒዌር ብትሄድ ሃይማኖት አይልም፣ ፌዝ ነው የሚለው። ፌዝ ማለት እምነት ማለት ነው። እምነት ካለ ነው የምትድነው። እምነት ያላቸው ሰዎች ይድናሉ። እመን ነው የሚለዋ የክርስቶስ ቃል። እመን ስታነበው ነው የምታምነዋ። ያላነበብከውን አታምንም። መቼ ያላነበብከውን ቲፎዞ ነው የምትሆነው። አሁን ለምሳሌ የአርሰናል ኳስ ተጫዋች ካልሆንክ ቲፎዞ ነህ። እሺ እምነት ግን ምንድን ነው የሚያደርግህ? አንብበዋላ፣ ታውቀዋለህ፣ ትኖረዋለህ። ስለዚህ ቲፎዞ ነው የምትሆነው። አርሰናልን ብትወደው ቲፎዞ እንጂ ተጫዋች አይደለም። ማንቸስተርን ብትወደው፣ ሊቨርፑልን ብትወስደው ምንድን ነው? ቲፎዞ ነህ። በቃ ምንም ማድረጋችን አስተያየት መስጠት መጮ እንጂ የምትችለው ሲያሸንፍ ትደሰታለህ፣ ሲሸነፍ ታለቅሳለህ። ከዛ አማራጭ የለም። ምንም ማድረጋት ወይ ደግሞ የእነሱን ልብስ ትገዛለህ፣ ልብሱ ይሸጥልሃል። የእነሱን ቁሳቁስ ትገዛለህ፣ የእነሱን አርማ ቲሸርቱን ትገዛለህ፣ ቡታንታ ትገዛለህ፣ ካልሲ ትገዛለህ፣ ኮፍያ ትገዛለህ ምናምን። ከዛ ያለፈ ይጠቀሙብሃል እንጂ ምንም አታመጣ። ኳስ ተጫዋች ስትሆን ግን ይገዛልሃል። ይገዛል። ማሊያው ሙሉ በነፃ ነው የሚሰጥ፣ ደሞዝ ይከፈላል፣ ሁሉ ነገር ይኖራል። ለዚህ ነው እምነት ያላቸው ሰዎች ይኖሩታል። አለበለዚያ ቲፎዞ ነው። ያ ቤኪ ጥሩ ጥያቄ ነው። ኢየሱስን በመከተል ምን አገኘ? እረፍት፣ ዘላለማዊ እረፍት። ኢየሱስ ውስጡ ያለ ሰው ውስጡ የረካ ሰው ነው። እቺን ነገር ደጋገምክ አጀለ እንዳትመጣ በአዲስ አካውንት ነው ደጋገምክ። ኢየሱስን ማግኘቴ በአንብባችሁ ማንበብን የመሰለ ሰላም የለም። ጌታን አንብቡ። መጽሐፍ ቅዱስ የኦርቶዶክስም የሙስሊምም አንብቡ። ጴንጤ ስለሆንክ ብቻ አድንም። አንብብ።
ልታነብ እስካቦኛ ነው የሚሆን። አባቴ አንብቡ። አንዴ ድመቴን ላስገባው። አጋች ወረ wanna come in? Come on. እና ያንን ነው። ስለዚህ አንብቡ፣ ጠይቁ፣ ሰላማችሁን ታገኛላችሁ። እግዚአብሔር አያሳፍርም። ኖ ምን መሰላችሁ፣ ውሻም ወዳለሁ፣ ግን ውሻ ካለ ሌሊትም ወክ ማድረግ አለብህ። ውሻ ከባድ ነው። እንደገና ደግሞ ቫኬሽን መሄድ አትችልም። ቫኬሽን ስትሄድ ኖ ቤቢሲተር መውሰድ አለብህ፣ ምን ማድረግ አለብህ፣ ብዙ ነገር አለው እና ውሻ አሪፍ ነገርም ቢሆን ስቃዩ ይበዛል። ድመት ግን ለወር መሄድ ትችላል። እየፈለክበት ሄዶ የሆነ ቦታ ይመጣል፣ ይበላል፣ ይጠጣል፣ ይሄዳል። ችግር የለውም ድመት። ያ ሌላስ የፍቅር ሲዝም የዶሮ እግር መብላት ጀምሯል። ቀላል ገና ጥፍር ይበላል። የዶሮ ጥፍር ይበላል ገና። ምን አይተህ እንደ ምን አያችሁ ገና ያ ጥፍር ይበላል። ስለ አዶናይ ምን ተሳይ ቅድም አልኩ። አዶናይ እኔ ያሳዝነኛል። ብልጥ ቢሆን ጥሩ ነው። በዚች ፍመሰናው ሸቀል ቢያደርግ ደስ ይለኛል። እቺ ፍመሰና ያጭናል። ከሚስት ተጣልተን የመጣው እንዴ ክፉ ሚስት ሆነብኝ። ይጨቀጭቀኛል እንዴ በጌታ በሰላም ሀገር አይ ብሎክ አይደረግም። አይ ጥያቄ ጠየቀማ ብሎክ አይደረግም። ቀልዳል እንዴ ሌላስ